የሚመለከተኝ የለም የሚለው ከንቱ ምክንያት ነው። ከቤተሰብ በላይ ተመልካች አለን። የላያችንን ሳይሆን ልባችንን የሚመለከት ከዘመድ በላይ ተመልካች አለን። የለበስነውን ሳይሆን ውስጣችንን የሚመለከት ከጓደኛ በላይ ተመልካች አለን። የነገርነውን ሳይሆን ያሰብነውን የሚያውቅ። ስለዚህ እንምጣ ወደ እግዚአብሔር። እግዚአብሔር የምትለው ርገብና ሙት ለምን ትሰቃያለህ አለችው። ችግራችሁን ለሰው ከመናገራችሁ በፊት ለእግዚአብሔር ንገሩት። አንዳንዱ እኮ ለብሰን ስንወጣ እኮ በጣም የሞላልን የጎደለብን ነገር የሌለ የሚመስለው እኮ ብዙ ሰው አለ። አሁን የምትመለከተው መለኮት ከስጋ ተዋህዶ በስጋ እንደሚገለጥ ነው። ወደ ተራራው ስንመጣ ሁሉንም ይዘን ነው የምንመጣው። በጣም ብዙ ወጣት በዚህ ዘመን ያለው ትልቁ ችግር ምን እንደሆነ ታውቃላችሁ? እኔ የሚረዳኝ የለም ይላል። በተለይ ይሄ ከ15 ዓመት እስከ 25 ዓመት ያሉትን ወጣቶች ብትመለከቷቸው ሳይኖሩት ነው ኑሮውን የጨረሱት። ወጣቶች በደንብ ስሙኝ። እግዚአብሔር እንደዚህ ይላል፣ የልጄን መከራ ተመልክቻለሁ፣ ደግሞ ከዚህ መከራ አወጣዋለሁ ይላል። እኛ ብቻ በትህትና እንቅረበው፣ እኛ በእምነት እንቅረበው፣ እኛ ወደ እርሱ እንምጣ። ያን ጊዜ እርሱ ወደ እኛ መጥቶ በልባችን ላይ መኖሪያውን ያደርጋል። እስከ መቼ አንተ እዛ ቤት ውስጥ እስከ መቼ ነው የምትሰቃየው? እስከ መቼ ነው እንደዚህ የምትሆነው? እገሌ የሚባል ነብይ ጋር ብትሄድ እኮ ትድናለህ። እገሌ የሚባል አዋቂ ጋር ብትሄድ እኮ ትድናለህ። እንደዚህ የሚባል ቦታ ኮት ብትሄድ እንደዚህ ይሳካልሃል የሚሉ አታላዮች አሉ። ጠብቁት እግዚአብሔርን። መከራችሁን ይመለከታል። ጠብቁት እግዚአብሔርን። ፈተናችሁን ይመለከታል። ጠብቁት እግዚአብሔርን። ችግራችሁን ይመለከታል። መመልከት ብቻ አይደለም፣ አወጣቸዋለሁ ይላል እግዚአብሔር። አድናቸዋለሁ ይላል እግዚአብሔር። ኦሪት ዘጸአት ምዕራፍ 3 ቁጥር 14 ላይ ያለና የሚኖር የሚል ቅዱስ ቃል ተጽፎ እናገኛለን። ይህንን ቃል የተናገረው አምላካችን ፈጣሪያችን እግዚአብሔር ነው። እግዚአብሔር ከነቢዩ ከሙሴ ጋር በተነጋገረ ጊዜ ወደ እስራኤላውያን ሲሄድ ደግሞም ማን ነው የላከ ብለው ሲጠይቁኝ ማን ላከኝ ብዬ እነግራችኋለሁ። ማን ነው የላከ ከማን ተልከ መጣ ተብዬ ቢጠየቅ ማን ነው የላከኝ ብዬ እናገራለሁ ብሎ ሙሴ በጠየቀ ጊዜ እግዚአብሔር መለሰና ያለና የሚኖር እርሱ ላከኝ በልና ንገራቸው አለው። የትምህርታችን ርዕስ አስቀድሜ እንደነገርኳችሁ ያለና የሚኖር የሚል ይሆናል። እስኪ ያለና በሉ። ድምጻችሁን ከፍ አድርጉ። ያለና የሚኖር። ኦሪት ዘጸአት በርካታ መሰረታዊ ጉዳዮችን የያዘ በተለይ ደግሞ በሐዲስ ኪዳን ፍጻሜያቸውን ያገኙ በብሉይ ኪዳን ጥላ የሆኑ ምሳሌ የሆኑ በሐዲስ ኪዳን ግን በቀጥታ የተፈጸሙ ብዙ ታሪኮችን የያዘ መጽሐፍ ነው። ከስሙ ትርጓሜ ስንነሳ ዘጸአት ማለት መውጣት ማለት ነው። እስራኤላውያን 430 ዓመታትን በግብጽ በባርነት ቀንበር ተይዘው በመከራና በስቃይ እየኖሩ ዮሴፍ ከሞተ በኋላ እርሱን ያላወቀ ሌላ ፈርዖን በነገሰ ጊዜ ያ ዮሴፍን የማያውቀው ፈርዖን በሕዝቡ ላይ መከራ እንዳደረሰባቸውና እግዚአብሔር እንባቸውን ተመልክቶ መከራቸውን ተመልክቶ የደረሰባቸውን ነገር ሁሉ እግዚአብሔር ተመልክቶ እንዴት ባለ ድንቅና ተአምራት ሕዝቡን ከመከራ እንዳወጣ የሚያስረዳ መጽሐፍ ነው የኦሪት ዘጸአት መጽሐፍ። ይህም ደግሞ በአዲስ ኪዳን ለ5500 ዘመናት በባርነት ቀንበር ተይዘን በኃጢአት ወድቀን የነበርነውን ሁላችንንም ጌታችንና መድኃኒታችን ኢየሱስ ክርስቶስ እንዴት አድርጎ ከኃጢአት ነፃ እንዳወጣን እንዴት አድርጎ ከባርነት አላቆ የራሱ እንዳደረገን በቀጥታ የሚያስረዳ የብሉይ ኪዳን ታሪክ ነው። እንዲሁ ደግሞ ሙሴ እስራኤላውያንን እንደመራ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስም ምሳሌ ነው። ጌታችን ኢየሱስ ክርስቶስ ነፍሳትን ከሲኦል እንደማረከ ጌታችን ኢየሱስ ክርስቶስ ሁላችንንም ከእርግማን እንደዋጀንና የራሱ እንዳደረገን ያሳያል። እስራኤላውያን መልአከ ሞት በመጣባቸው ጊዜ በግብፃውያን ላይ በኩራቸውን
የመጀመሪያውን እየመታ በሚገድልበት ጊዜ የእስራኤላውያን በኩር እንዳይመታ ያ በግብፃውያን ላይ የመጣው መከራ በግብፃውያን ላይ የወረደው መከራ እስራኤላውያንን እንዳያገኛቸው በግ አርደው ደሙን በመቃን ቀብተዋል። ይህ ደግሞ ሁላችንንም መከራ እንዳያገኘን በግ የተባለው ጌታችን ኢየሱስ ክርስቶስ ስጋውን ቆርሶ ደሙን አፍስሶ ሁላችንንም ከሞት እንደጋረደን የሚያሳየን ታሪክ ነው። ይህ ብቻ አይደለም። ስለ አለት ብንመለከት፣ ስለ መና ብንመለከት፣ ስለ ቃል ኪዳኑ ታቦት ብንመለከት ሙሴ ከሲና ተራራ ላይ ሕጉን ተቀብሎ መውረዱ ጌታችን ኢየሱስ ክርስቶስ ከሰማይ ሰማያት እኛን ለማዳን መምጣቱ ምልክት ነው። ሙሴ ጣዖቱን ተመልክቶ ታቦቱን ወርውሮ ያን ጊዜ ጽላቱ ለሁለት እንደተሰነጠቀ ጣዖቱ ደግሞ እንደደቀቀ እንዲሁ ጌታችን መድኃኒታችን ኢየሱስ ክርስቶስ ሞቶ በሞቱ ደግሞ ሞትን እንደገደለ ማሳያ ነው። በአጠቃላይ ኦሪት ዘጸአትን በጥንቃቄ አንብባችሁ ያልገባችሁን ደግሞ መታችሁ መምህራንን ብትጠይቁ እኛ ሁላችንም ካለንበት ወጥመድ ካለንበት ሱሳሱስ ካለንበት መከራ መውጣት እንደሚገባን የሚያስረዳን የመጽሐፍ ቅዱስ ክፍል ነው። የጻፈው ሙሴ ነው። ረድኤት በረከቱ ከሁላችንም ጋር ትሁን። ሴረ በኡ ከንጀደሙ ከኩሞፋ ኬሰት ፈኬኛን ገልማኤ ከንጅሩ ገሩሞ ከኩሃራ ኬሰት ከራወተሜ ከንጡሙረሜ ከኩሞፋ ኬሰት ጋድዱ ከንቴ ከኩሃራ ኬሰት ሞ ቃመ ተኤ ከን ሙለቴ ዱርሰ ፈኬኛን ከን ዱበተሜ ፈኬኛን ሴና ተኤ ከን ሙለቴ አመገሩ ጎፍታን ኬኛ ፈይሳን ኬኛ ኢየሱስ ክርስቶስ ነመ ተኤ ኤርገ ሙለቴ ቦዳ ከን ራወተመን ወንቶን ሄዱን ኪታበ ሴረ በኡ ጀደሙ ኬሰት ገልማኤ ጅራ ኪታበ ከነ ከን በሬሴ ራጅቸ ሙሴዳ ሙሴን ኪታበ ከነ ቆፈ ሶን ተይን ኪታቦተ ሸን ኪታበ ቁልቁሉ ኬሰት በሬሴራ ሴረ ኡመማ ከንጀኑ ዋኤ ኡመማ ከናሰው ሴረ በኡ ከንጀኑ ዋኤ ሰበ እስራኤል አከሚቲን ገብሩማ ኬሳ አከቢሊሰባን ከንዱበቱ አከሱመስሞ ሴረ ለኮፍሳ ከንጀደሙ ለኮፍስ እስራኤሎታ ገሞጂ ወለካት የሮ ለካወመን ሜቃ አከታን ከንዱበቱ ሴረ ሌዎታ ከንጀደሙ መነ ቁልቁሉማ ቅድስተ ቅዱሳን ከንጀኑ ሰና አከሚቲን ተጃጅሉ አከቀበን ሴረሳ ከንዱበቱዳ ኢኒ ዱማ ሴረ ኬሰ ዴቢ ከንጀደሙዳ ሴሪ ኩን ሞ ከናን ዱረ ከራወተመን ገሩሞ ሰብኒ ኩን ያደቹ ከንቀቡ ኢሳን ኪታቦተ ሸነን ከነ ሙሴን በሬሴራ ኢሳን ኬሳ ሴረ በኡ ቡቁና ሰዲ ለኮፍሰ ቶኮ ጀልቀብኔቲን ኒኢላለ ዋቀዮ ጎፍታን ኪታበ ከነ ኬሰት ፈኬኛን ከኑት ሙልሴ ከኩዋራ ኬሰት ሞ ከን ራወተመን ሄዱቱ ጅሩ በኡ ጀቹን ሰብኒ ኩን አከሚቲን ገብሩማ ኬሳ አከቢሊሰበ ከንዱበቱዳ ሁንዲ ኬኛ ከኩዋራ ኬሰት ገብሩማ ኬሳ ቢሊሰባኔ ማቲ ዋቀዮ ታኔራ ማቲ የኙ ታኔራ ዱበዳሜ ማቲ የኙ ታኔራ ማቲ ዋቀዮ ታኔራ ኢሳን ገብሩማ ሙልጠቱ ኬሳ ባአኒ ኑቲሞ ገብሩማ ሂሙልጠነ ኬሳ ባኔ ኢሳን ገብሩማ ወጋ ዲባ አፍሪፍ ሶዶመ ኬሳ ባአኒ ኑቲሞ ገብሩማ በረበራ ኬሳ ባኔ ከናፍ ሙሴን ክርስቶሲፍ አኩመ ፈኬኛቴ አከሱመስሞ ሰብኒሱን ገላነ ኤርትራ ኢሰሙለቱ ሰነጨኒ ኑቲ ገሩ ገላነ ሂሙልጠነ ጨኔ ገላነ ዱአ ጨኔ ረማቲ ዋቀዮ ኢሳን ሆላ ቀለኒት ኢገ ሆላ በልበለ ኢሳን ይረካኒት ዱአራ ሚሊቀኔሩ ኑቲሞ ኢገ ጎፍታፊ ፈይሳ ኬኛ ኢየሱስ ክርስቶስ አርገኔት ዱአ ኬሳ ገብሩማ ኬሳ ቢሊሰባኔራ ወሉማ ገለት ሴናን ኩን ከንዱበቱ ፈኬኛን ከኩሞፋ ኬሰት ያበሬፈሙ መሌ ከኩሃራ ኬሰት ገሩ ሁንደ ኬኛ ኑ በርሲሱ ከንደንደውዳ ሴረ በኡ ከንጀደሙ ከና ቡቁና ቶኮ ካስተኒ ሀንገ ጡሙራት ሁንደሳ ዱቢሳ ጅሬኛ ኬሰኒፍ ኢስን ፈየዳ ማል ኬሳ በኡ አከቀብኑ ነሞኒ ሄዱን ገብሩማ ሄዱትን ቀበመኒ ጅሩ የሮ አማ
gabrummaa hedduudhaan addunyaadhaan cubbuudhaan sirbaan wantoota garagaraatiin hidhamanii qabamanii jiru. Gabrummaa kana keessaa bilisa ba'uudhaaf, dukkana kana keessaa bilisa ba'uudhaaf, rakkina kana keessaa bilisa ba'uudhaaf, fayyuudhaaf, miliquudhaaf maatii Waaqayyoo seenaa abbootii keenyaa sirriitti qorachuun hubachuun barbaachisaadha. Museen saba kana bilisa baasuudhaaf Waaqayyoon erga filatamee booda gammoojjii walakkaatti hoolota eegaa osoo jiru gammoojjii keessatti tiksee hoolotaa ta'eetiin jalqaba Waaqayyoon masara mootummaa keessatti waggaa 40 ogummaadhaan erga isa guddisee booda itti aanseet immoo gammoojjii walakkaatti waggaa 40 isa barsiiseet walumaa galatti saba kana gaggeessuu akka danda'u, saba kana bulchuu akka danda'u, saba kana jiraachisuu akka danda'u Waaqayyo gooftaan hunda danda'aa kan ta'e Waaqayyo abbaan keenya Musee kan jedhamu kana waggaa 80 erga barsiisee booda bakka hoolota eegu gammoojjii sana keessaa waameet gara tulluu Kooreebitti ol baasee jedha. Museen gaafa tulluu Kooreebitti ol ba'u Waaqayyoon Museedhaaf mul'atee arge. Baalli tokko ibiddaan gubachaa jira, garuu baalichi ibiddaan hin gubamne, garuu ibiddas ni arga, baalas ni arga. Akkaataa kanaan wanti kun maalidha? Mee deemeen ilaala. Raajii argaan jira. Maalidha wanti kun? Ibiddi boba'aa jira, garuu immoo mukni kun gubachaa hin jiru, baalli kun gubachaa hin jiru, garuu immoo ibiddi boba'aa jira. Ibiddi baala hin gubne, baalli kunis immoo ibidda kana hin dhaamsine. Wanti kun maalidha? Isa kanammaa arguun qaba, ilaaluun qaba jedheet gara tulluutti yeroo ol ba'u Waaqayyo gooftaan akkas jedheen, Musee bakka ati dhaabbatte kun qulqulluudha waan ta'eef kophee kee miila kee irraa baafadhu jedheen. Bakki ati dhaabbatte kun lafa qulqulluudha. Lafa maalidha? Lafa qulqulluudha. Kanaaf isa dursa baratte kana laphee keessaa baafadhu. Gara tulluutti osoo ol hin ba'in dura jalqaba isa laphee kee keessa jiru baafadhu jedheen. እግዚአብሔር ሙሴን 40 ዓመት በቤተ መንግስት ካስተማረው በኋላ 40 ዓመት በበረሃ በምድረ በዳ ካስተማረው በኋላ ለመሪነት ሲጠራው እስራኤላውያንን በትዕግስት እንዲመራ እስራኤላውያንን በታማኝነት እንዲመራ እግዚአብሔር መከራውንም ደስታውንም ሁሉንም አሳይቶት ወደ ኮሬብ ተራራ ሲወጣ ሙሴ ሐመልማል ከነበልባል ጋር ተዋህዶ ተመለከተ። እሳቱ ቅጠሉን አላቃጠለውም፣ ቅጠሉ ደግሞ እሳቱን አላጠፋውም። እየሰማችሁ ነው አይደለ? ይህ ነገር ምንድነው? ማየት አለብኝ፣ መመልከት አለብኝ አለና ወደ ተራራ ወጣ ይላል። ወዴት ወጣ? መልሱልኝ፣ ወዴት ወጣ? ወደ ተራራ ወጣ። ልብ በሉ፣ እየተመለከተ ያለው ሐመልማል ከነበልባል ጋር ተዋህዶ ነው። እሳቱ ቅጠሉን አላቃጠለውም። ቅጠልና እሳት አይዋሃዱም፣ ባህሪውም አይፈቅድም። ስለዚህ እንዴት ያለ ነገር ነው አለ። ቅጠሉ እንዴት አልተቃጠለም አለ። እሳቱ እየነደደ ነው፣ ቅጠሉ ደግሞ እንዲሁ ሐመልማል ሆኖ ነው ያለው። ስለዚህ ይሄንንማ መመልከት አለብኝ አለና ወደ ተራራው ሲመጣ እግዚአብሔር እንደዚህ አለው፣ ሙሴ አንተ የቆምክባት መሬት የተቀደሰች መሬት ናትና ጫማህን ከእግር አውጣ አለው። የተቀደሰች ምንድናትና? መልሱልኝ፣ የተቀደሰች ምንድናት? መሬት ናት። በሰው ሰውኛ ከባድ ነው ለመረዳት። በሰው ሰውኛ እንዴት ቅጠሉ አልተቃጠለም? እሳት እየነደደበት እንዴት ቅጠሉን አላቃጠለውም የሚለው ሊመለከት ነው የወጣው። ነገር ግን እግዚአብሔር እንደዚህ አለው፣ ይህ ተዋህዶ ነው። ይህ ምንድነው? እስኪ ተዋህዶ ነው በሉ። በኋለኛው ዘመን መለኮት በእሳት የተመሰለው መለኮት ፍጹም የሆነው አምላክ በስጋ እንደሚገለጥ እንዲሁ ደግሞ ሐመልማል የተባለች እመቤታችን ድንግል ማርያም ይህንን እሳት
ይህንን መለኮት የማይታየውን የማይጨበጠውን የማይዳሰሰውን የዘላለም አምላክ በማህፀኗ እንደምትሸከመው እሳቱ እንደማያቃጥላት እሳት የተባለው መለኮት ከስጋዋ ስጋን ከነፍሷ ነፍስ ነስቶ እንደተዋሃደ የሚያስረዳውን ምሳሌ ይህንን ገልጦ ከመናገሩ አስቀድሞ ወደ ተራራው ሲወጣ እንደዚህ ያለው ጫማህን ከእግር አውጣ ነው። እየሰማችሁ ነው አይደለ? ጫማህን ምን አድርግ? ወደ ተራራ ከመውጣታችን በፊት በልባችን ያለውን ቂም ማውለቅ አለብን። በልባችን ያለውን ጥላቻ ማውለቅ አለብን። ለዚህ ነው የማቴዎስ ወንጌል ምዕራፍ 5 ቁጥር 26 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ እንደዚህ አለ፣ አንተ መባህል ልታቀርብ መስዋዕት ልታቀርብ ወደ ቤተ መቅደስ ብትመጣ፣ ነገር ግን አለ ከወንድምህ ጋር አንዳች ቢኖርብህ አስቀድመ ከወንድምህ ጋር ታረቅ፣ መባህን ቁጭ አድርገውና ሂድ፣ በእግዚአብሔር ዘንድ ተቀባይነት የለውም። በማን ዘንድ? መልሱልኝ። በማን ዘንድ? እግዚአብሔር ልብን ይመለከታል። ኦሪት ዘፍጥረት ምዕራፍ 4 ላይ እግዚአብሔር አቤልና ቃየል መስዋዕት ባቀረቡ ጊዜ ወደ አቤልና ወደ መስዋዕቱ ተመለከተ ይላል። ቀድሞ የተመለከተው አቅራቢውን ነው። ቀጥሎ የቀረበውን ይመለከታል። ከቀረበው ነገር ጋር አይደለም። መጀመሪያ አቅራቢው በትህትና ነው ያቀረበው። እየመጣን ያለ ነው ተራራ ወደ ተባለች ወደ ቤተ ክርስቲያን ከዓለማዊ እሳቤ፣ ከዓለማዊ ዘረኝነት፣ ከዓለማዊ ክፋት ከፍ ብላ የምትታየውን ሁላችንንም ወደዚህ ከፍታ የምትጠራንን ቤተ ክርስቲያንን የተቀደሰውን ስፍራ የከበረውን ቦታ ስንመጣ በልባችን ያለውን የትኛውንም ነገር አውልቀን ይቅር ተባብለን ነው መምጣት ያለብን። ብዙዎቻችን ግን ይህንን አናደርገውም። አንተ የቆምክበት ስፍራ አለ የተቀደሰች መሬት ናትና። ምን ያለች መሬት ናት? ምን ያለች መሬት ናት? ኦሪት ዘፍጥረት ምዕራፍ 3 ላይ ምድር ተረግማለች። ኦሪት ዘጸአት ምዕራፍ 3 ላይ ደግሞ የተቀደሰች መሬት ናት አለ። ዘፍጥረት 3 ላይ ከመሬት የተፈጠረው፣ ዘፍጥረት 2 ላይ ከመሬት ተፈጥሮ ዘፍጥረት 3 ላይ በሰራው ኃጢአት የተረገመው የሰው ልጅ፣ ልብ በሉ ክርስቲያኖች፣ በተረገመ ምድር መካከል የተቀደሰ መሬት ተገኘ። በረከሰው ምድር መካከል ንጽሕት የሆነች መሬት ተገኘች። ሁላችንንም በኃጢአት ወድቀን፣ ሁላችንንም በኃጢአት ቆሽሸን፣ ቅድም መምህሩ እንዳስተማሩን ሁላችንም ወድቀን ሳለን፣ ሁላችንም ኃጢአት ሰርተን ሳለን፣ ነገር ግን ንጽሕት የሆነች ቅድስት የሆነች የተቀደሰችው መሬት የእመቤታችን ምሳሌ ናት። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። በእውነት እግዚአብሔር ድንግል ማርያምን ዘር አድርጎ ባያስቀርልን ኖሮ፣ ንጽሕት ዘር አድርጎ ቅድስት ዘር አድርጎ መርገመ ሥጋ መርገመ ነፍስ የሌለባት የአዳም የውርስ እርግማን ያልነካት ንጽሕት ቅድስት ድንግል ማርያምን ባያስቀርልን ኖሮ እንደ ሰዶምና እንደ ገሞራ በጠፋን ነበር አለ ኢሳይያስ። ስለዚህ የተቀደሰች መሬት ናት። ከመሬት የተፈጠረ ሁሉ በረከሰበት፣ ከመሬት የተፈጠረ ሁሉ በተረገመበት በዚያ መካከል አንዲት ቅድስት ተገኘች፣ አንዲት ንጽሕት ተገኘች። ስለዚህ ይህችን ቅድስት ለማየት፣ ይህችን ንጽሕት ለማየት ደግሞ በእርሷ የሚደረገውን ተዋህዶ፣ በእርሷ የሚፈጸመውን ተዋህዶ ለመመልከት አለ አስቀድመ ከልብ ያለውን አውልቀው አለ። በጣም ብዙ ሰዎች መጽሐፍ ቅዱስ እያነበቡ ነገረ ማርያም የማይገባቸው በልባቸው ምንፍቅና ስላዘሉ ነው። በልባቸው ምንም ምናምንቴውን ምድራዊውን ፍልስፍና ስለያዙ ነው። በእምነት መጽሐፍ ቅዱስን ያነበበ ሰው ነገረ ማርያምን በሚገባ መረዳት ይችላል። ለመረዳት ግን ተዋህዶን ለመረዳት፣ አምላክ በሥጋ መገለጡን ለመረዳት፣ አምላክን የወለደችውን ያልተቃጠለችውን ሐመልማል ለመረዳት አስቀድሞ ማውለቅ ያስፈልጋል። ባፈዶዴን ኮቤኬ በኪኩን ቁልቁሉዳ እዶንኩን ቁልቁሉዳ
iddoo kana dhaabbachuu keetiin dura akkasumas immoo wanta asitti mul'achaa jiru kana ilaaluu keetiin dura jalqaba isa waggaa 40 biyya Misirii masara mootummaa keessatti isa baratte sana dursa laphee kee keessaa baafadhu. Yoo baafatte malee tawaahidoo arguu hin dandeessu. Hubadhaa dargaggoota, tawaahidoo beekuudhaaf, tawaahidoo hubachuudhaaf, dubbii dubree qulqulleettii maaramii beekuudhaaf, dubbii Kiristoos beekuudhaaf, waa'ee barsiisummaa mana kiristaanaa hubachuudhaaf jalqaba waan laphee keenya keessa jiru sana baafachuu qabna. Maaliif dubbiin kun dubbii addunyaa miti, dubbii qulqullinaati. Beekumsaan osoo hin ta'in amantaadhaan namni hubachuu kan danda'u. Sirriitti na dhaggeeffadhaa. Kitaaba qulqulluu beekuudhaaf kan nu barbaachisu amantaadha malee qorumsa miti. Namni akka addunyaatti qorachuu barbaada. Namni akka addunyaatti karaa falaasamaatiin beekuu barbaada. Namni ija fooniitiin, ija addunyaatiin dubbisee beekuu barbaada. Akkaataa sanaan hin danda'amu. Kan danda'amu garuu ija amantaatiin, laphee amantaatiin, tasgabbiidhaan, kasoominaan, obsaan Waaqayyo kadhachuudhaan isa kana hubachuun kan danda'amu. Kanaaf Waaqayyoon maal jedhee dursa jedhee kophee kee baafadhu. Bakki ati dhaabbatte kun, iddoon kun qulqulleettiidha. Iddoon sun fakkeenya dubree qulqulleettii maaramiiti. Tulluun sun fakkeenya mana kiristaanaati. Har'a nuti gaafa gara mana kiristaanaa dhufna akkamittiin dhufna? Obboloota keenya wajjiniin araaramnee dhufaa jirra. Ollaa keenya wajjiniin araaramnee dhufaa jirra. Wal jaalachuudhaan, wal kabajuudhaan immoo wal tuffachuudhaan kan deddeebi'aa jirru. Kanarraa kan ka'edha. Kadhannaan koo maaliif hin dhaga'amu? Aarsaan koo Waaqayyo biratti fudhatama hin arganne jennee gungumuu keenyaan dura ana bira maaltu jira jedhanii of laaluun barbaachisaadha. Seera uumamaa boqonnaa 4 lakkoofsa 1 jalqabdanii yeroo dubbistan obboloonni lamaan Waaqayyoodhaaf aarsaa yeroo dhiyeessan Waaqayyoon jalqaba gara Abeelii fi gara aarsaa isaa ilaale jedha. Jalqaba Abeel ilaale, itti aansee immoo aarsaa isaa ilaale. Jalqaba Waaqayyoon laphee keessan ilaala. Jalqaba Waaqayyoon keessa keessan ilaala. Jalqaba Waaqayyoon isa dhiyaatu osoo hin ta'in isa dhiyeessu sana ilaala. Inni dhiyeessu sana sun amantaadhaan dhiyeessaa jiraayi. Inni aarsaa dhiyeessu sun, inni Waaqa kadhatu sun amantaadhaan kadhachaa jira. Amantiidhaan gaafachaa jira. Amantiidhaan deddeebi'aa jira. Kasoominaan gara tulluutti ol ba'aa jira. Obboloota isaatiif dhiifama gochuudhaan deddeebi'aa jira. Maal fakkaata keessi isaa kan jedhu Waaqayyoon jalqaba keessa keenya ilaala. Sana booda kadhannaa keenya ilaala. Sana booda aarsaa keenya ilaala. Kanaaf keessa keenya qulqulleessuun barbaachisaadha. Waan hin taane baattanii nufiinaas. Cubbuu qabattanii, jibbaan guutamtanii hin deddeebi'inaa bu'aan qabu mana Waaqayyooti. Maaliif yoo jettan jireenyi kun jireenya hafuurawaati. Jireenya maaliiti? Naa deebisaa, jireenya maaliiti? Jireenya hafuurawaati. Jireenya hafuurawaa keessatti immoo goyyomsuun hin danda'amu. Jireenya hafuurawaa keessatti abshaalummaan hin danda'amu. Jireenya hafuurawaa keessatti ebeeluu na argaa, ebeeluu na arguun hin danda'amu. Jireenya hafuurawaa keessatti of tuuluun hin danda'amu. Jireenya hafuurawaa keessatti kan barbaachisu kasoominaan deddeebi'uudha. Amantiidhaan deddeebi'uudha. Laphee qulqulluudhaan deddeebi'uudha. Waaqa sodaachuudhaan deddeebi'uudha. Akkaataa kanaan yoo deddeebine Waaqa biratti kabaja qabna. Waaqa biratti kennaa qabna. Waaqa biratti iddoo hin jijjiiramne kan bara baraa Waaqayyoon nuuf qopheesseera. Akkaataa kanaan hin deddeebinu taanaan garuu umurii keenya fixna malee bu'aan qabu maatii Waaqayyoo. Dhugaan isinitti hima. Umaa bu'aan qabu. Kanaaf kasoominaan deddeebi'aa. Wal jaalachuudhaan deddeebi'aa. Dhiifama walii taasisuudhaan deddeebi'aa. Rakkina namootaa, hanqina barsiisotaa, hanqina mana kiristaana keessa jiru ilaaltanii duubatti hin deddeebiinaa. Namni kamiyyuu nama kanarraa kan ka'e kufuu danda'a, dadhabuu danda'a. Garuu isa miti kan ilaaluu qabdan. Waaqa ilaalaa. Mana Waaqayyoo ilaalaa. Jireenya bara baraa ilaalaa. Akkaataa sanaan dhiifama walii taasisuudhaan koottaa. እግዚአብሔር አንተ የቆምክባት ስፍራ የተቀደሰች መሬት ናት። ይህንን ምስጢረ ተዋህዶ መረዳት ከፈለክ ጫማህን ከእግር አውጣ አለው። አውልቅ አለው። አውጣ። በግብፅ የነበረውን አውጣ። የቀደመውን ነገር አውጣ።
አሁን የምትመለከተው ዘላለማዊውን ነው። አሁን የምትመለከተው መለኮት ከስጋ ተዋህዶ በስጋ እንደሚገለጥ ነው። አሁን የምትመለከተው የአምላክን እናት ድንግል ማርያምንና ራሱ አምላክን ነው አሁን የምትመለከተው። ስለዚህ ይሄንን የመሰለውን የረቀቀውን ነገረ ማርያምን በልብ ንጹህ ካልሆንክ ይህንን የረቀቀውን ነገረ ማርያምን መረዳት የምትችለው መቀበል የምትችለው ማስተዋል የምትችለው ዛሬም ወገኖቼ ይህንን መረዳት የምንችለው ከልባችን ያለውን ሁሉ አውልቀን እግዚአብሔር ይምከረን እግዚአብሔር ያስተምረን ብለን ስንመጣ ነው። ካለበለዚያ አይሆንም። የኛ ትልቁ ችግር ወደ ተራራው ስንመጣ ሁሉንም ይዘን ነው የምንመጣው። እየሰማችሁኝ ነው? እየሰማችሁኝ ነው ወይ? እግዚአብሔር ጸሎታችሁን ይስማችሁ። እኛ ተራራ ወደ ተባለች ቤተክርስቲያን ስንመጣ ሁሉንም በልባችን አግበስብሰን ነው የምንመጣው። ጥላቻውንም ይዘናል፣ ቂሙንም ይዘናል፣ በቀሉንም ይዘናል፣ ዘረኝነቱንም ይዘናል፣ ክፋቱንም ይዘናል፣ ምድራዊነቱንም ይዘናል፣ ሁሉንም ይዘናል። መልቀቅ አንፈልግም፣ ግን ደግሞ ምሕረት እንፈልጋለን። ልክ እንደ ቃየል መስዋዕት የተቀላቀለ መስዋዕት፣ ንቀት የሞላበት መስዋዕት በእግዚአብሔር ፊት ተቀባይነት የለውም። እናውልቅ። መጀመሪያ ነገረ ማርያምን መረዳት የምትፈልጉ መጀመሪያ በዓለም ያለውን ነገር ከልባችሁ አውልቁ። የተቀደሰቿን መሬት መረዳት የምትፈልጉ መጀመሪያ አውልቁ ከልባችሁ፣ አውጡ ከልባችሁ። እዛም የረገጠውን የምንፍቅና ልብ መጀመሪያ አውልቁ ከልባችሁ። ያን ጊዜ ድንግል ማርያምን መረዳት ትችላላችሁ። ክብሯን፣ ልዕልናዋን፣ ወላዲተ አምላክ መሆኗን፣ የጌታ እናት መሆኗን፣ ከሴቶች ሁሉ በላይ አንቀጿ ከሴት ወገን ስለሆነ እንጂ ከፍጡራን ሁሉ በላይ ከፈጣሪ በታች የከበረች የአምላክ እናት ድንግል ማርያም ብቻ ናት። ክብርና ምስጋና ለስሟ ይሁን። አመስግኗት እመቤታችንን። እርሷን የሚያክል ፍጡር ማንም የለም። ድንግል ማርያምን የሚተካከል ፍጡር ማንም የለም። ወላዲተ አምላክ እርሷ ብቻ ናት። የጌታ እናት እርሷ ብቻ ናት። አምላክን ጸንሳ የወለደች እርሷ ብቻ ናት። አምላክን ሁሉን ቻዩን ጌታ በጀርባዋ አዝላ የተሰደደች የሚመግበውን ጌታ ተሸክማ ስለሚመግበው ጌታ የተራበች ድንግል ማርያም ብቻ ናት። ማንም የለም እርሷን የሚያክል። ስለዚህ ይህንን መረዳት የሚፈልግ ሰው ጫማውን ያውጣ። መጀመሪያ የምንፍቅናውን ጫማ ያውጣ፣ የጥርጣሬውን ጫማ ያውጣ፣ ያለማመኑን ጫማ ያውጣ፣ የቂም የበቀሉን ጫማ ያውጣ፣ ምድራዊ አመለካከትና አስተሳሰቡን ያውጣ። በእምነትና በትህትና ወደ ተራራው ይምጣ። ወደ ተራራው ሲመጣ፣ ወደ ከፍታው ወደ ቤተ ክርስቲያን ትምህርት ሲመጣ ያን ጊዜ የተገለጠውን እሳትና ሐመልማል ማየት ይችላል። ያን ጊዜ ተዋህዶ መመልከት ይችላል። አካታ ከናመሌው በቹ እንደንደው አይቻልም። ስለዚህ አውጣ አለው። ሙሴ ቀረበ። ከዚያ በኋላ እግዚአብሔር እንደዚህ አለው፣ በግብፅ ያለውን የሕዝቤን መከራ ተመልክቻለሁ። ምን ብያለሁ? የሕዝቤን መከራ በሉ እስኪ። ተመልክቻለሁ። የማንን መከራ? እግዚአብሔር በምድራችን ላይ ያለውን መከራ ይመልከት። አሜን በሉ ወገኖቼ። በእውነት ከልባችን ነው መጸለይ የሚገባን። ተመልክቻለሁ አለ እግዚአብሔር። ይሄ የሚያሳርፍ ነገር ነው። ይሄ የሚያበረታታ ነገር ነው። ተመልክቻለሁ። ደግሞ ከእግዚአብሔር በላይ ማን የሚመለከታል? መከራችንን የሚያይ ማን ብቻ ነው? እግዚአብሔር እኮ ነው። ችግራችንን የሚያውቅ ማን ነው? አንዳንዱ እኮ ለብሰን ስንወጣ እኮ በጣም የሞላልን የጎደለብን ነገር የሌለ የሚመስለው እኮ ብዙ ሰው አለ። የልባችንን ማን ያውቃል? የውስጣችንን ማን ያውቃል? ልብስ የሸፈነውን ችግራችንን ማን ያውቃል? እግዚአብሔር ያውቃል። በጣም ብዙ ሰዎች ለብሰው ሲወጡ፣ በጣም ብዙ ሰዎች ታጥበው ጽድት ብለው ሲንቀሳቀሱ ምንም ያልጎደለባቸው፣ ምንም ያልተቸገሩ፣ ሁሉ የሞላላቸው ይመስለዋል የአገሬ ሰው። ኑሮን የሚለካው ባለባበስ ነው አይደለም። የእያንዳንዳችንን የውስጣችንን ችግር፣ የጎደለብንን ነገር፣ የሚያስጨንቀንን ነገር፣ የሚያሳስበንን ነገር፣ መከራ የሆነብንን ነገር የሚያውቀው ማን ነው? ስለዚህ ችግራችሁን ለሰው ከመናገራችሁ በፊት ለእግዚአብሔር ንገሩት። ለእግዚአብሔር ዱርሰ ዋቀዮት ማማቲ ዋቀዮ ረክነ ኬሰን ነምኒ ኡፈተ ኬሰን ኢላሌቲስን መዳለ ኡፈተ ኬሰን ኢላሌቲን ዱቢ ኬሰን ነገየቲን
innimma homaa ittin irranne inni guutummaadhaan jiraachaa jira jedheet uffata keessaniin isin madaala. Garuu rakkina keessan jiru, rakkina jireenya keessan keessa jiru, rakkina isin humna keessanii ol ta'ee abdii isin kutachiise garuu kan beeku eenyu qofadha? Waaqayyo qofadha. Isatti himachuun barbaachisaadha. Yeroo rakkattan koottaa gara Waaqayyoo, namootatti naasayina koottaatti itti maddaa Waaqayyooti. Yeroo sana Waaqayyoon furmaata qaba. Namoonni abdii kutattan, namoonni dhiphattan, namoonni ollaan keessan, hiriyoonni keessan, maatiin keessan rakkina keessan hubachuu waan hin dandeenyeef, hir'ina keessan beekuu waan hin dandeenyeef kanarraa kan ka'e kan rakkattan koottaati Waaqayyotti maddaa. Waaqayyoon abbaa caaluudha. Waaqayyoon haadha caaluudha. Waaqayyoon maatiidhaa oli. Waaqayyoon hiriyaadhaa oli. Waaqayyoon namootaa oli. Hunda keessa keenya kan beeku Waaqa qofadha. Isatti maddaa maatii Waaqayyoo. Namni isatti mate jireenya bara baraa qaba. Namni isatti mate boqonnaa qaba. Namni isatti mate gaabbii galee gara isaatti deebi'ee tasgabbii fi qabbana bara baraa argachuu ni danda'a. Kan isatti namanne garuu akkaataa kanaan jiraachuu hin danda'u. Koottaati itti maddaa nuunና ንገሩት ለእግዚአብሔር ተመልክቻለሁ አለ። እግዚአብሔር ይመልከተን። አሜን በሉ። በጣም ብዙ ወጣት በዚህ ዘመን ያለው ትልቁ ችግር ምን እንደሆነ ታውቃላችሁ? እኔ የሚረዳኝ የለም ይላል። በተለይ ከ15 ዓመት እስከ 25 ዓመት ያሉትን ወጣቶች ብትመለከቷቸው ሳይኖሩት ነው ኑሮውን የጨረሱት። ወጣቶች በደንብ ስሙኝ። እኔ ቤተሰቦቼ የማይረዱኝም እኔ ገሌ የማይረዳኝም ይልና ሞትን አማራጭ ያደርገዋል ሳይኖረው 30 ዓመት እንኳን ሳይሞላ ሞትን እንደ መፍትሄ የሚቆጥር ትውልድ ነው እያፈራን ያለ ነው። ቤተሰብ አልተረዳኝም በሚል ምክንያት ጓደኞቼ አይረዱኝም፣ የልቤን የሚያውቅልኝ የለም፣ የውስጤን የሚያውቅልኝ የለም ብለው ወጣቶች ተስፋ ቆርጠው የሚያየኝ የለም፣ የሚመለከተኝ የለም፣ ስለኔ የሚገደው የለም፣ የሚወደኝ የለም፣ የሚንከባከበኝ የለም ብለው ራሳቸውን ገለልተኛ አድርገው ተስፋ ቆርጠው ራሳቸውን የሚያጠፉ ብዙ ለወጣትነት እንኳን ያልበቁ ሕፃናት ናቸው። በዚህ እድሜ ክልል ውስጥ ያሉትን ወጣቶች እንመልከታቸው። ይኸውላችሁ ቤተሰብ ቢመለከት እግዚአብሔር ካልተመለከተ ዋጋ የለውም። ከጓደኛ በላይ እግዚአብሔር አለ። ከዘመድ በላይ እግዚአብሔር አለ። ከቤተሰብ በላይ እግዚአብሔር አለ። ወጣቶች ራሳችሁ ላይ ከመወሰናችሁ በፊት ኑና እግዚአብሔርን ተመልከተኝ በሉ። እናንተ እግዚአብሔርን ረስታችሁ እንዴት እግዚአብሔር ረሳኝ ማለት ትችላላችሁ? አስታውሱት። እናንተ በመጀመሪያ እግዚአብሔርን ተመልከቱት። እግዚአብሔርን ኑ ወደ ተቀደሰው ተራራ ወደ ቤተ ክርስቲያን ኑና ንገሩት ለእግዚአብሔር። የልባችሁን መሻት የውስጣችሁን ፍላጎት ለእግዚአብሔር ስትነግሩት እግዚአብሔር ያን ጊዜ መፍትሄውን ያስተካክላል፣ ያውቅበታል። እግዚአብሔር እንዳትሳሳቱ፣ ራስን ማጥፋት መቼም መፍትሄ አይሆንም። የሚመለከተኝ የለም የሚለው ከንቱ ምክንያት ነው። ከቤተሰብ በላይ ተመልካች አለን። የላያችንን ሳይሆን ልባችንን የሚመለከት ከዘመድ በላይ ተመልካች አለን። የለበስነውን ሳይሆን ውስጣችንን የሚመለከት ከጓደኛ በላይ ተመልካች አለን። የነገርነውን ሳይሆን ያሰብነውን የሚያውቅ። ስለዚህ እንምጣ ወደ እግዚአብሔር፣ እንንገረው ለእግዚአብሔር፣ እንማከር ከእግዚአብሔር ጋር መንፈሳዊ ሕይወትን እንለማመድ። ያን ጊዜ እግዚአብሔር እንደዚህ ይላል፣ የልጄን መከራ ተመልክቻለሁ፣ ደግሞ ከዚህ መከራ አወጣዋለሁ ይላል። እግዚአብሔር ከተናገረ ማንም አይከለክለውም። ክብርና ምስጋና ለስሙ ይሁን። አመስግኑት እግዚአብሔርን። ማንም አይከለክለውም እግዚአብሔርን። ቤተሰብ ማድረግ ፈልጎ ገንዘብ ሊከለክለው ይችላል፣ ገንዘብ ሊያጥረው ይችላል። ጓደኛ ማገዝ ፈልጎ አቅም ሊያጥረው ይችላል። ዘመድ ማገዝ ፈልጎ ብዙ ነገር ሊጎድለው ይችላል። ምንም የማይጎድለው ስንቀርበው የቀረበን ይኸውላችሁ፣ ከምንም በላይ እኛ ብቻ በትህትና እንቅረበው፣ እኛ በእምነት እንቅረበው፣ እኛ ወደ እርሱ እንምጣ። ያን ጊዜ እርሱ ወደኛ መጥቶ በልባችን ላይ መኖሪያውን ያደርጋል፣ በልባችን ይመላለሳል። ያን ጊዜ ውስጣችን ሆኖ ይመራናል። በዚያን ሰዓት ላይ ማናችንም ካለንበት ከየትኛውም መከራ እግዚአብሔር ያወጣናል። እግዚአብሔር ኢዮብን ታስታውሳላችሁ። በዚያ መከራ ውስጥ ሆኖ ምንም አልነበረውም ኢዮብ። ያለው ንብረት በሙሉ አልቆ እንደገና ከእግር ጠፍሩ እስከ ራስ ፀጉሩ ድረስ በቁስል ተመታ።
የገዛ ቁስሉን እንኳን የሚያክበት ጥፍሮቹ ተነቃቅለው ገል ሰብሮ በገል ቁስሉን እያከከ ሳለ ሚስቱ እንደዚህ አለችው፣ እግዚአብሔር የምትለው ርገብና ሙት ለምን ትሰቃያለህ አለችው። ልጆችህን በአንድ ቀን ያጣኸው፣ ንብረትህን በአንድ ቀን ያጣኸው፣ ምንም የለህም ገናና የነበረው ሰው፣ በሺዎች የሚቆጠሩ በጎችና ከብቶች የነበሩት፣ የእህል መጋዘን የነበረው፣ 10 ልጆች የነበረው፣ ከምስራቅ ሀገራት መካከል ከሁሉ በላይ ባለጸጋ የነበረው ሰው ሁሉን አጥቶ ከሁሉ በላይ ጤናውን አጥቶ ጠፍሮቹ ተነቃቅሎ በገል እያከከ ሚስቱ እንደዚህ አለችው፣ ከሚስት በላይ የምትቀርብ የለችምና ሚስቱ እንደዚህ አለችው፣ ቅርብ የሆነችው ሚስቱ እንኳን እስከ መቼ ነው የምትሰቃየው? እግዚአብሔር የምትለውን ርገምና ሙት አለችው። እንደዚህ አይነት ወዳጆች አሉ ዛሬ። እስከ መቼ ነው የምትሰቃየው አንተ? እስከ መቼ ነው እንደዚህ የምትሆነው? ሃይማኖት ቀይር እንጂ እስከ መቼ ባህሪያ ትሆናለህ? እንዴት እንደሚያባብሉ እኮ። እስከ መቼ አንተ እዛ ቤት ውስጥ እስከ መቼ ነው የምትሰቃየው? እስከ መቼ ነው እንደዚህ የምትሆነው? እገሌ የሚባል ነብይ ጋር ብትሄድ እኮ ትድናለህ። እገሌ የሚባል አዋቂ ጋር ብትሄድ እኮ ትድናለህ። እንደዚህ የሚባል ቦታ ኮት ብትሄድ እንደዚህ ይሳካልሃል የሚሉ አታላዮች አሉ። ኢዮብ እንደዚህ አለ ለሚስቱ፣ አንቺ ከሰነፎቹ ሴቶች እንደ አንዷ ተናገርሽ። ስጋዬን በጥርሴ ይዛለሁ፣ አምላኬን በትዕግስት እጠብቃለሁ አለ። ማንን እጠብቃለሁ? ተናገሩ። ማንን እጠብቃለሁ? ጠብቁት እግዚአብሔርን። መከራችሁን ይመለከታል። ጠብቁት እግዚአብሔርን። ፈተናችሁን ይመለከታል። ጠብቁት እግዚአብሔርን። ችግራችሁን ይመለከታል። መመልከት ብቻ አይደለም፣ አወጣቸዋለሁ ይላል እግዚአብሔር። አድናቸዋለሁ ይላል እግዚአብሔር። ችግሩኛ ትዕግስት የለንም፣ አንታገስም። ትዕግስት በማጣታችን ነው ብዙ ጊዜ የምንቅበዘበዘው። መቆየት አንችልም፣ መጠበቅ አንችልም፣ መታገስ አንችልም። ኢዮብ እንደዚህ አለ፣ ስጋዬን አለ በጥርሴ ይዛለሁ። በገል ነው እያከከ የነበረው፣ ከእግር ጠፍሩ እስከ ራስ ፀጉሩ ድረስ በቁስል የተመታው። ነገር ግን እንደዚህ አለ፣ በጥርሴ ይዛለሁ። የመጨረሻ የጭካኔና የትዕግስት ጥግ ነው ኢዮብ የተናገረው። እጠብቀዋለሁ አለ። ከዚያ ኢዮብ ምዕራፍ 42 ቁጥር 2 ላይ ስትመለከቱ እግዚአብሔር ለኢዮብ ያለውን በሙሉ እጥፍ አድርጎ ሲመልስለት ኢዮብ እንደዚህ አለ፣ ሁሉን ታደርግ ዘንድ ቻይ እንደሆንክ አለ። እስኪ ሁሉን ታደርግ ዘንድ በሉ። ዝም አትበሉ፣ ተናገሩ። ሁሉን ታደርግ ዘንድ ቻይ እንደሆንክ ሐሳብህም ይከለከል ዘንድ ከቶ እንደማይቻል አሁን አወቅሁ። ክብርና ምስጋና ለገናናው አምላካችን ይሁን። አመስግኑት እግዚአብሔርን። ሁሉን ቻይ ነው። ሁሉን ቻይ እንደሆንክ ሐሳብህም ይከለከል ዘንድ አንተ ያሰብከውን ማንም አይከለክልም። እንዳትሳሳቱ ወጣቶች፣ እግዚአብሔር ያሰበላችሁን ማንም አይከለክላችሁም። ግን እንደ ኢዮብ በትዕግስት ጠብቁት። የሕዝቤን መከራ ተመልክቻለሁ አለ። ረኪነ ኡመተኮ አርጌራ ገብሩማ ኡመተኮ ኢላሌራ ከናፍ ቢሊሰ ባሱዳፍ ከየሬደ ዋቀዮን ረኪነ ኬኛ ኬሳ አከ ቢሊሰ ኑ ባሱ ገብሩማ ኬሳ አከ ቢሊሰ ኑ ባሱ ዋቀዮን አከኑ ገርጋሩ ከናን ዋቀዮ ኤቢ ዋቀዮ አከኑፍ ባየቱ ማቲ ዋቀዮ ኦብሳን ዋቀ ኤጉን በርባቺሳዳ ኦብሰ ጉዳዳን akkuma abbaan keenya Iyyoob obsaan waaqa eegee eebbifame nutis obsaan isa eeguu qabna maatii Waaqayyoo. Maaliif hojjettan? Waaqayyoon hunda danda'aadha. Wanti isa dhorku tokko illee hin jiru. Hunda kan danda'uudha Waaqayyoon. Hunda kan jiraachisuudha Waaqayyoon. Hunda kan eebbisuudha Waaqayyoon. Kanarraa kan ka'e hunda danda'a kan ta'e Waaqayyoon maal jedhe? Rakkina ijoollee koo argeera jedhe. Rakkina keenya Waaqayyoon nuuf haa ilaalu. Ameen jedhaa. Namoonni yoo ilaalan homaa bu'aan buusaniim. Maatiin yoo ilaale homaa bu'aan buusu. Hiriyaan yeroo ilaale homaa bu'aan buusu. Dursa Waaqayyo nu ilaaluu qaba. Nutis immoo akka Waaqayyo nu argu, akka Waaqayyo nu ilaalu gara isaatti deddeebi'uu qabna. Gaabbii galuu qabna. Qalbii jijjiirrachuu qabna. Waaqayyo amantaadhaan kadhachuu qabna maatii Waaqayyo. እግዚአብሔር ተመለከተ። ከዚያ በኋላ ትምህርቴን ስጠቀልል ሙሴ እንደዚህ አለው፣ እልክሃለሁ አለው እግዚአብሔር። ወደ ግብጽ ትሄዳለህ፣ በፈርዖን ፊት ትቆማለህ። እግዚአብሔር ሕዝቤን ልቀቅ ይልሃል ትለዋለህ። ሕዝቡን ከባርነት ከመከራ
አወጣቸዋለሁ፣ አንተ ደግሞ ሕዝቡን ትመራለህ አለው እግዚአብሔር። በዚህ ጊዜ ሙሴ መለሰና እስራኤላውያን ማን ነው የላከ ካሉኝ ማን ላከኝ እላቸዋለሁ አለ። አሁን በጣም የተቸገርነው ማን እንደላካቸው የማናቃቸውን ሰዎች እየሰማን እኮ ነው። እየሰማችሁ ነው አይደለ? አንድ ሰው መንገድ ላይ ዝም ብሎ ሲጮህ ሲሰሙት ማን ነው የላከ? ከማን የተላከው? ሰው ከሶስት ነገር ይላካል። የመጀመሪያ ከእግዚአብሔር የተላኩ አሉ፣ ከሰይጣን የተላኩ አሉ፣ ራሳቸውን በራሳቸው የላኩ አሉ። ከእግዚአብሔር የተላኩት የእግዚአብሔርን ይናገራሉ። የማንን ይናገራሉ? መልሱልኝ። የማንን ይናገራሉ? የእግዚአብሔርን ይናገራሉ። ከሰይጣን የተላኩት የሰይጣንን ይናገራሉ። ራሳቸውን በራሳቸው የላኩ ደግሞ የሥጋ ፈቃዳቸውን ይናገራሉ። ልክ እነ ቅዱስ ጳውሎስ በሚያገለግሉበት ጊዜ ጳውሎስ በሚጠራው በኢየሱስ ክርስቶስ ስም ውጣ ያለ አንድ ሰው አጋንንትን ሲያናግር አጋንንቱ እንደዚህ አለ፣ ኢየሱስን አውቀዋለሁ፣ ጳውሎስንም አውቀዋለሁ፣ እናንተ እነማን ናችሁ አላቸው። በዚህ ዘመን እንደዚያ ነው ማለት። ማን ናችሁ እናንተ? ማን ነው የላካችሁ? ከየት ነው የመጣችሁት? ከማን ዘንድ ነው የተላካችሁት? ከእግዚአብሔር የተላከ የእግዚአብሔርን ቃል ይናገራል። ከእግዚአብሔር የተላከ ትሁት ነው። ከእግዚአብሔር የተላከ የፍቅርን ቃል ይናገራል። እናንተ የምትሳደቡ፣ እናንተ የምታንቋሽሹ፣ እናንተ ሰው የምትከፋፍሉ፣ እናንተ ሃይማኖታችንን የምታዋርዱ ማን ነው የላካችሁ በሉ። ሁሉንም አትስሙ፣ መንፈስን ሁሉ አትመኑ ተብሎ ተጽፏል። አንደኛ ዮሐንስ መልእክት ምዕራፍ 4 ከቁጥር 1 ጀምሮ አትመኑ። የሚያወራ ሁሉ ጤነኛ አይደለም፣ የሚናገር ሁሉ ትክክል አይደለም። ማን ነው የላከ በሉና ጠይቁ። እስራኤላውያን ጠያቂዎች ስለሆኑ ሙሴ እንደዚህ አለ፣ እነርሱ እኮ ምንም እንኳን 4 ትውልድ በግብጽ ቢኖር አምላካቸውን ግን ያውቃሉ። የአብርሃም አምላክ፣ የይስሐቅ አምላክ፣ የያዕቆብን አምላክ ያውቃሉ። ስለዚህ ከየት ነው የመጣኸው? የላከ ማን ነው ብለው ከጠየቁኝ ማን ብዬ ነግራቸዋለሁ? ስሙ ማን ነው ካሉኝ ስምህን ምን ብዬ ነግራቸዋለሁ አለ። እግዚአብሔር ስሙን ሲናገር ምን አለ? ያለና የሚኖር። እስኪ ያለና በሉ፣ ድምፃችሁን ከፍ አድርጉ። ያለና የሚኖር እኔ ነኝ። ይሄንን ቃል የሚናገር እግዚአብሔር ብቻ ነው። ዓለም ሳይፈጠር ዘመን ሳይቆጠር ያለ፣ ዓለምን ፈጥሮ አሳልፎ ያለ፣ ደግሞ ይሄንን ዓለም አሳልፎ የሚኖር አልፋና ኦሜጋ ፊተኛውና ኋለኛው መጀመሪያና መጨረሻ እርሱ ያለና የሚኖር ነው። እርሱ ነው የላከኝ በልና ንገራቸው። ይህ እስከ ዘላለም ስሜ ነው አለ እግዚአብሔር። ሃንገበረበራት እንኩን መቃኮቲ ከንጅሩፊ ከንጅራቱ ከንቱሬፊ ከንጅራቱ ኢሰቱነ ኤርጌ ጀዲቲ ኡመተ እስራኤል እትሜደ ኤኙቱነ ኤርጌ ኤኙቱ ሲ ኤርጌ ጀዳኒ ዮነ ጋፈተን ኤኙቱነ ኤርጌ ጀዴን ዴቢሳ ጀዴ ሙሴን ሮ ጋፈቱ ዋቀዮን አከስ ጀዴን መቃንኮ ከንቱሬፊ ከንጅሩ ዳይደ ዱጋዳ ማትዮ ዋቀዮ አዱኛ ነው ሶኑ መሚንዱራ ጅራታ ከንተ ኤኙዳ ኦሮሚ ፈንደንዴሰኒ አዱኛን ኤየን ጀዴ ሙጫ አዱኛ ነው ሶኑ መሚንዱራ ጅራታ ከንተ ኤኙዳ ዱበዳም ኤኙዳ ዋቀዮዳ አዱኛ ከነ በከ እንጅሬራ ገረ ጅሩት ፊዴ ከኑ ሜኙዳ አዱኛ ከነ ደበርሴ ጅራታ ከንተ ኤኙዳ ኩን መቃ ዋቀዮቲ ከንቱሬፊ ከንጅሩ አናዳ ከናፍ በረበራን ጅራታ ከንተ አመሌኑ ጅራቺሳ ከንጅሩ ዋቀዮዳ ኢሰቲ አመና ኢሰራ ከን ኤርገሜ ሙሴ ደጋሃ ኢሰ ቢራ ከን ኤርገሜ አቦቲ ከኛ ራጆተ ደጋሃ isa biraa kan ergaman duuka boota dhagaa, isa biraa kan ergaman barsiisota dhagaa, isa biraa kan ergaman sagalee waaqayyoo kan dubbatan waaqayyo biraa kan ergame kan waaqayyoo dubbata jedhame akkuma barreeffame waaqa biraa kan ergaman dhageenye sagalee isaanii baranne mootummaa waaqayyoo akka dhaallu hafuurri qulqulluun hunda keenya nu gargaaru. ያስተማረን ማን ነው? የመከረን ማን ነው? የገሰጸን ማን ነው? ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። አመስግኑት እግዚአብሔርን። ሰንበት ትምህርት ቤቱ የምስረታ በዓሉን ምክንያት በማድረግ ያዘጋጀው ይህ አብይ ጉባኤ እጅግ በጣም የተማርንበት ከናንተ ጋራ በፍቅር ያሳለፍንበት
እኛ ቆመን እናንተ ተቀምጣችሁ እግዚአብሔር ያስተማረበት ድንቅ ጊዜ ነው። አስቀድሜ እንደነገርኳችሁ በዚህ ሰዓት ላይ በመከራ ውስጥ ያሉ፣ በዚህ ሰዓት ላይ በስቃይ ውስጥ ያሉ ብዙ ሰዎች አሉ። እግዚአብሔር ግን ፈቃዱ ስለሆነ እግዚአብሔር ቸርነትና ምሕረቱ ስላበዛልን ዛሬ ላይ እኛ ደግሞ የሚያሳርፈውን ቃል ለ3 ቀናት ያለምንም እንከንና ችግር ስንማር ቆይተናል። የረዳን እግዚአብሔር የተመሰገነ ይሁን። አመስግኑት እግዚአብሔርን። ወጣቶች በዚህ አስጨናቂ ዘመን፣ ወጣቶች በዚህ አስከፊ ጊዜ ሃይማኖታችሁን ለማወቅ ወደ ሰንበት ትምህርት ቤት ገብታችሁ የሚሰጠውን ኮርስ እየወሰዳችሁ ሃይማኖታችሁን እንድታውቁ ደግሞ በማህበራትም እዚህ ግቢ ውስጥ ማህበራት ካሉ በሚቀርቧችሁ ማህበራት እየቀረባችሁ የእግዚአብሔርን ቃል እንድትማሩ። ሰው ሃይማኖቱን ካላወቀ፣ ሰው እምነቱን ካልተረዳ፣ አስተምሮን ካልተገነዘበ ማንም ነው ሚነዳው፣ ማንም ነው ሚጭነውና ማንም እንዳይጭነን፣ ማንም ደግሞ እንዳይነዳን፣ ማንም ወደ ፈለገበት እንዳያቅበዘብዘን በእርጋታና በትህትና በእውነተኛው ጎዳና እንድንጓዝ ወደ ሰንበት ትምህርት ቤት ገብታችሁ ወደ ማህበራት ገብታችሁ ትምህርት እንድትወስዱ በዚህ አጋጣሚ ጥሪያችንን እናስተላልፋለን።